ቸበለው ወረ ቸበለው ወረ ቸበለው ቸበለው ወረ ቸበለው ቸበለው የወንድ ልጅና ወታጠቂ በገመድ ቸበለው ልሽና ሞራንጃ ይቀብረው ዘመን ቸበለው ወረ ቸበለው ወረ ቸበለው ቸበለው ወረ ቸበለው ሰውየው ውጊያ፣ ጦርነት፣ ወረራ፣ ጸብ ያደጉበት የጎረመሱበት የጎለመሱበትና ያረጁበት ነው። ገና በ20 ዓመታቸው በ1958 ከአዲስ አበባ ዩኒቨርሲቲ ከተባረሩበት ጊዜ አንስተው ላለፉት 57 ዓመታት የዘለቁበት ልምድ መሆኑን የቀድሞ ወዳጃቸው ዳን ኮኔል በጻፈው መጽሐፍ ተርኳል። ለእርሳቸው ጦርነት የስልጣንና የሀብት ምንጭ ሆኖ 5 አስርታትን ተሻግሯል። ወረህ ተደራደር የሚል አደገኛ መርህ አለው ይሏቸው ነበር የቀድሞ ጠላታቸው ሱዳናዊው ሐሰን አልቱራቢ። አሁን ሁሉንም ጎረቤቶቻቸውን ወረው በቅጥር ጦርነት አተራምሰው የበቃቸው አይመስሉም። ሌላ ዓለም አቀፍ ጦርነት ወዲህ በሉ እያሉ ናቸው። በትግራይም በኩምሩኩም በሃኒሽም በራስ ዱሜራም ያደረጉት ጦርነት እርካታም አልሰጣቸውምና እንዋጋ እያሉ ነው። እያወራን ያለነው ስለ ኤርትራው ፕሬዚዳንት ኢሳያስ አፈወርቂ አብርሃ ነው። ጦርነትን የዕድሜ ዘመን ተልኳቸው አድርገዋል የሚባልላቸው አዛውንቱ ለሽምግልና በደረሰ ዕድሜያቸውም የጎረምሳ ጸብ ካላደረገው እያሉ ናቸው። መጀመሪያ ዶክተር አብይ ምስኩላቶም አሕዋትና ብዙ መጽኦም ዘለው ይህ የጫጉላ ሽርሽር፣ ይህ ፈገግታና እርካታ፣ እንዲህ ያለው መወዳደስና መሞጋገስ እነሆ 5 ዓመታትን ደፈነ። ጥያቄውና ጣጣው ግን ቀጥሏል። ያ በቀለበት ኪዳን የተገባለት ወዳጅነት ከወዴት ደረሰ? ኢሳያስና አብይ፣ ኢትዮጵያና ኤርትራ አሁን እንዴት ናቸው? በእርግጥ ሁለቱ መሪዎች ተልእኳቸውን ጨረሱ ወይ? በዲፕሎማሲው ዓለም ውይይት ከሚደረግባቸው የምስራቅ አፍሪካ ጉዳዮች መካከል ሆኗል። ጤና ይስጥልኝ። ይህ የኢትዮ ፎረም ትንታኔ ነው። ምንም ማብራሪያ አንድ መግለጫ የማይሰጥበት የኢትዮጵያና ኤርትራ ወቅታዊ ጉዳይ የብዙዎችን ትኩረት የሳበ ሰሞነኛ አጀንዳ ሆኗል። ያነጋገርናቸውን ዲፕሎማቶች ዋቢ አድርገን ያገኘናቸውን ምንጮች በእማኝነት ይዘን ስለ አብይና ኢሳያስ፣ ስለ ኢትዮጵያና ኤርትራ አሁናዊ ሁኔታ ይህንን ዝግጅት አሰናድተናል። ቀጣዮቹን ደቂቃዎች አብራችሁን እንድትዘልቁ ስንጋብዛችሁ የበዙ መረጃዎችን እንደምታገኙ በመተማመን ነው። ይህ የኢትዮ ፎረም የጎፈንድሚ አካውንት ማስታወቂያ ነው። ጣቢያችን ለአድማጭ ተመልካቾቹ መረጃዎችንና ትንተናዎችን እያቀረበ 4 ዓመታትን ተጉዟል። አሁን ደግሞ የስርጭት አድማሱን ለማስፋት የሰው ኃይሉን ለማብዛትና የቴክኖሎጂ አቅሙን ለማሳደግ እንቅስቃሴ ጀምሯል። በቀጣይም መረጃዎችን በብዛትና በጥራት ለተመልካቾቻችን ለማድረስ የጀመርነውን ስራ ማገዝ ለምትፈልጉ ሁሉ ይህ የጎፈንድሚ አካውንት ተዘጋጅቷል። በመሆኑም የምክንያታዊነት ድምጽ የሆነውን ኢትዮ ፎረምን ለማገዝ ለምትፈልጉ ሁሉ ከዚህ ጥንቅር አስተያየት መስጫ ላይ የጎፈንድሚ አካውንቱን አስቀምጠናል። በኮሜንት መስጫው ላይ የተቀመጠውን ሊንክ በመክፈት ድጋፍ ማድረግ እንደምትችሉ ስንገልጽላችሁ ለምታደርጉት አበርክቶ አስቀድመን በማመስገን ነው። ኢትዮ ፎረም የምክንያታዊነት ድምጽ። ሰኔ 23 2015 ዓ.ም ረፋድ ላይ በሰሜናዊ ኢትዮጵያ ከራማ አቅራቢያ ጩኸት ተሰማ። ጩኸቱ የአንድ ኢትዮጵያዊ ወታደራዊ መኮንን ነው። የጩኸቱ ምክንያት ደግሞ በኤርትራ ወታደሮች የደረሰበት ድብደባ። በዕለቱ የሻዕቢያ ወታደሮች ከመረብ ወንዝ ወዲህ ማዶ ከሚገኝ ገበያ እህል ይዘው ወደ ካምፓቸው በመመለስ ላይ ነበሩ። ሁኔታው ያበሳጨው ኢትዮጵያዊ አዛዥ ድርጊቱን ለማስቆም ሞከረ። የኤርትራ ወታደሮች አላቅማሙም። በያዙት ዱላ ይደበድቡት ገቡ። ለዚህ አበቃናችሁ እኛ ነን ሲሉም ዘለፉት። ከዚህ ድርጊት አስቀድሞ በሽራሮ ደግሞ እንዲህ ሆነ። በአካባቢው አዲመቲ በተባለ ቦታ የኢትዮጵያ ሰራዊት ሰፍሯል። የተለመደ ዕለታዊ ተግባሩን እያከናወነ ባለበት ወቅት የመድፍ ተኩስ ከአጠገቡ አረፈ። ተኳሹ የሻዕቢያ ሰራዊት መሆኑን በመጥቀስ የደረሰበትን የሰራዊቱ አዛዥ ለአለቆቹ አሳወቀ። አርፈ ተቀመጥ የሚል ትዕዛዝ ተሰጠው። በዚያው ሰሞን የኤርትራ አየር ኃይል የኢትዮጵያን ሰማይ የልምምድ መዋያው አድርጎ ይመላለስበት ገባ። ይህንን ያስተዋሉና ድርጊቱ ያበሳጫቸው የኢትዮጵያ አየር ኃይል መስመራዊ መኮንኖች የአየር ክልላችን ተነቋልና ትዕዛዝ ይሰጠን ብለው አለቆቻቸውን ቢጠይቁም አይመለከታችሁም ተብሏል። ከዚያ ቀደም ብሎ ደግሞ ከአስመራ ሌላ ወሬ ተሰማ። የኤርትራው መንግስት በአገሩ በሚገኙ የኢትዮጵያ መንግስት ዲፕሎማቶች ላይ የበዛ ክትትልና ወከባ ይፈጽማል የሚለው ሪፖርት ወደ አዲስ አበባ ተላከ። ይህንን ሁሉ የሰሙ የሚካሄደውን ወታደራዊ እንቅስቃሴ ያስተዋሉ ሁሉ ኢሳያስና አብይ ለሌላ ጦርነት እየተዘጋጁ ናቸው በማለት ላይ ናቸው። ፖለቲካውንና የመሪዎቹን ባህሪ በሚገባ የተከታተሉ ወቅታዊውን የአካባቢውን ፖለቲካ የሚያውቁ ግን ከዚህ የተለየ ሐሳብና መረጃ አላቸው። ኢሳያስና አብይ ዲፕሎማሲያዊ ግንኙነታችንን ጀመርን ካሉ በኋላ
ኢትዮጵያ ምን አተረፈች፣ ለኤርትራስ ምን ፈየደላት የሚለውን ጥያቄ ማንሳት የዳግም ግንኙነቱን ምክንያት ለመተንተን ይመቻል። ሁለቱ መሪዎች በቀለበት ያሰሩት ኪዳንስ ምን ነበር የሚለውንም ይነግረናል። ይሁል አሁን የት ገባ? እንዲህ ያለውን ኪዳን ማናፈረሰውና ሁለቱ መሪዎች ጋብቻቸውን ነፋስ ገባው የሚለውን ጥያቄ የሚያነሱ ሰዎች መነሻቸው ያ ከአዲስ አበባ እስከ አስመራ ከሐዋሳ እስከ ምጽዋ ያመላልስ የነበረው ጫጉላ አሁን መደብዘዙ ነው። በእርግጥም ጠቅላይ ሚኒስትሩና ፕሬዝዳንቱ እንደ ድሯቸው እንዳልሆኑ እሙን ሆኗል። ለመጨረሻ ጊዜ በይፋ የተገናኙት መጋቢት 16 2013 ዓ.ም በአስመራ ነበር። ከዛን ጊዜ ወዲህ አብይም ወደ አስመራ ኢሳያስም ወደ አዲስ አበባ ስለመጓዛቸው አልተዘገበም። የዲፕሎማሲው ዓለም ምንጮች እንደሚሉት የኢትዮጵያው ጠቅላይ ሚኒስትር የኤርትራውን ፕሬዝዳንት ለማግኘት ተደጋጋሚ ሙከራ ቢያደርጉም አዎንታዊ ምላሽ አላገኙም። ከጥር ወዲህ ብቻ 3 ጊዜ ወደ አስመራ የመጓዝ ጥያቄ አቅርበው አልተፈቀደላቸውም። ወደ ደግሞ ኤርትራ ኢጋድን እንድትቀላቀል ለማድረግ የአዲሃሉን ቤተመንግስት ቢማልዱም ኢሳያስ አፈወርቂ ግን አልተባበሯቸውም። የእኔን ወደ ኢጋድ መመለስ የፈለገው ለራሱ ክብርና ዝና ነው፣ ኤርትራን ወደ ቀጣናው ፖለቲካ መለስኳት ለማለት ነው እያሉ ኢሳያስ ሲናገሩ ማድመጥም ለዲፕሎማቶቹ የማይጎረብጥ ሆኗል። የአብይን ጥያቄ አልቀበልም ያሉት አቶ ኢሳያስ የኬንያውን ዊሊያም ሩቶ ምልጃ ግን ይሁን ብለዋል። ከዚያም በኬንያ አማካኝነት ወደ ኢጋድ ተመልሰዋል። በዚህ የተበሳጩት የኢትዮጵያው ጠቅላይ ሚኒስትር በሰጡት ትዕዛዝ በአዲስ አበባ የሚኖሩ ኤርትራውያን እንዲባረሩና እንዲታሰሩ ሆኗል። እንዲህ ያለው ሁኔታ እየቀጠለ ባለበት ወቅት ደግሞ የኤርትራው ፕሬዝዳንት የትግራይ የአማራና የኦሮሚያ ታጣቂዎችን በኤርትራና በሁመራ እያሰለጠኑ መሆኑ ተሰማ። ለዚህ ድርጊት አጸፋ የሚመስል ንግግር ያስደመጡት የኢትዮጵያው ጠቅላይ ሚኒስትር ደግሞ ችግራችሁን ሳትፈቱ በእኛ ጉዳይ አትፈትፍቱ አሉ። ኮሽ ባለ ቁጥር በኢትዮጵያ ውስጣዊ ጉዳይ እየገቡ መፈትፈት የሚፈልጉ ኃይሎች፣ በተለይም ኢትዮጵያውያን ያልሆኑ ኃይሎች ከድርጊታቸው እንዲሰበሰቡ እንዲቆጠቡ ለማሳሰብ እወዳለሁ። ኢትዮጵያን በማበጣበጥ በማባላት የሚገኝ ትርፍ እንደሌለ አውቀው የኛን ጉዳይ ለኛ ትተው በርከት ያለ ያልሰሩት ጉዳይ ስላላቸው ስራዎቻቸውን በምድራቸው ላይ መስራት እንዲችሉ የኛን ጉዳይ ለኛ መተው እንዲችሉ እንዲህ ያለውን ሁሉ የተመለከቱ ሰዎች በሁለቱ መሪዎች መካከል የገባውን ነፋስና አቅጣጫውን ለመመርመር እየሞከሩ ናቸው። ሁለቱ መሪዎች አንዳቸው ለሌላቸው ደጀን ለመሆን ሲማማሉ እንዳልነበር ዛሬ አንዱ ሌላውን እየከሰሰና እየወነጀለ ይመስላል። ከዚህ ከጠቅላይ ሚኒስትሩ ንግግር አስቀድመው በቴሌቪዥናቸው የተከሰቱት አቶ ኢሳያስ አፈወርቂ ስም ሳይጠቅሱ ከጎረቤቶቻችን መካከል የባዛር መንግስታት አሉ ሲሉ ተደምጧል። ዛሬ ድብርት ውስጥ የገባ የሚመስለው የሁለቱ መሪዎች ግንኙነት የዛሬ 5 ዓመት በዚህ ሰሞን ግን መሐላና መሞጋገስ ያደመቀው ነበር። በአስመራ ቤተመንግስት ቡናና ቁርስ እያቀረቡ በአዲስ አበባ ካባና ጋቢ እየደረቡ ያሟሟቁት ወዳጅነት ዛሬ የቀዘቀዘ ለመሆኑ ክርክር የለም። ፕሬዝዳንት ኢሳያስ በጠቅላይ ሚኒስትር አብይ ተማጽኖ በታሪካቸው ለመጀመሪያ ጊዜ በአማርኛ ያደረጓት 3 ደቂቃ ንግግር ካሁን በኋላ ኢትዮጵያና ኤርትራ ሁለት ህዝቦች ናቸው የሚሉ ሐቁን የሳቱ ናቸው ነበር ያሉት። የኢትዮጵያው ጠቅላይ ሚኒስትር ደግሞ የኤርትራ የውጭ ጉዳይ ሚኒስትር ነኝ ሲሉ የተደመጡት ከ5 ዓመታት በፊት በዚህ በያዝኑ በሁሉም መስክና ግንባራት አብረን ልንመርሽ ወደፊት ለመራመድ ቆርጠን ተነስተናል። ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ በየሄድኩበት አቶ ኡስማን ወክዬ ከሰራው የሥራ መዛባት እንዳይመስላችሁ። ያኔ የኤርትራ የውጭ ጉዳይ ሚኒስትር ነኝ ሲሉ የነበሩት ጠቅላይ ሚኒስትሩ ዛሬ ኤርትራን ወደ ኢጋድ ለማምጣት ያደረጉት ጥረት አልተሳካም ብቻ ሳይሆን አስመራም እንዲገቡ የተፈቀደላቸው አይመስልም። በእርግጥ በማዕቀብ የጎበጠችውን ከዓለም ሁሉ የተገለለችውን የኢሳያስን ሀገር እቀባው እንዲነሳላት ደብዳቤ በመጻፍ የኤርትራ የውጭ ጉዳይ ሚኒስትርነታቸውን በወቅቱ አስመስክረዋል። ሁለቱ መሪዎች ቀለበት አስረው የተዋዋሉት ኪዳን የትግራዩ ጦርነት እንደነበር የተረጋገጠው ከእነዚያ የጫጉላ ዘመናት ማግስት በታወጀው ውጊያ ነው። አብይ ስልጣናቸውን ኢሳያስ በቀላቸውን ይዘው የዘመቱት የጋራ ጠላትን ለማጥፋት እንደሆነ ሰሞኑን የተለቀቀው የኤርትራ መኮንኖች ቃል ምስክር ነው። የሁላችን ጠላት ደግሞ አንድ ነው። ሰላም የማይፈልግ ወያኔ ስለሆነ በአንድ ነው የምንዋጋ። እኛ ወታደርም ያውቃል፣
የኢትዮጵያ ወታደሩ የተበደለና የተመታ ወታደር ስለሆነ በአንድ ላይ መመከት ነው። ጠላታን በአንድ ላይ መመከት ስለሆነ ነው። ሁለቱ መሪዎች ያዘመቱት ጦር እንደተባለው የጋራ ጠላትን ሳያጠፋ በፕሪቶሪያ ስምምነት ወደ ሰላም ሲቀየር ኢሳያስ አፈወርቂ መከፋታቸው እውን ሆነ የሚል አንድ አስተያየት ሰጪ ከዚያን ጊዜ ወዲህ የኢትዮጵያውን ጠቅላይ ሚኒስትር ማየትም መስማትም አይፈልጉም ይላል። የኤርትራው አለቃ ደም ከፍለን የጀመርነውን ዘመቻ ሳይጠናቀቅ አብይ በሰላም ስምምነት ምክንያት አከሸፈብን የሚል እምነት እንዳላቸው ይህ አስተያየት ሰጪ ያትትና ከፕሪቶሪያው ስምምነት በኋላ ዋነኛ ትኩረታቸው ታጣቂ ኃይሎችን ማሰልጠን ላይ አድርገዋል ይላል። በዚህም የአማራ የኦሮሚያና የትግራይ ታጣቂዎችን አደራጅተው ለማንቀሳቀስ ጥረት እያደረጉ ነው ሲል ያክላል። ሁለቱ ግንኙነት መሻከር ከጀመረ ቆይቷል የሚል ሌላ አስተያየት ሰጪ ደግሞ ሁለቱም መሪዎች አምባሳደሮቻቸውን አንስተው በአዲስ አበባና በአስመራ የሚገኙ ኤምባሲዎቻቸውን ወደ ጉዳይ ፈጻሚነት ዝቅ ማድረጋቸውን ያስታውሳል። ኢትዮጵያ ምህረት አብ የተባሉ ዲፕሎማቷን ወደ ኤርትራ እንዲሄዱ መድባ ነበር። የኤርትራው መንግስት ግን አልቀበልም በማለቱ ወደ ስራቸው ሳይሄዱ ቀርተዋል። በአዲስ አበባ የኤርትራ አምባሳደር ሆነው ሲሰሩ የነበሩት አቶ ሰመረ ርዕሶምም በድንገት ስራቸውን እንዲያቋርጡ የተደረጉት ገና በ2014 አጋማሽ ነበር። ከዛን ጊዜ ወዲህ ኤርትራ ወኪል ሆነው የኤምባሲ ጉዳይ ፈጻሚ የሆኑት በርሄ የተባሉ ዲፕሎማት ናቸው። ይህ የሁለቱን መንግስታት የአለመግባባት ዘመን ወደ ኋላ 2 ዓመታት ይመልሰዋል የሚለው የመረጃ ምንጭ የትግራይ ኃይሎች መቀለን መልሰው ከተቆጣጠሩበት ከሰኔ 2013 ወዲህ አስመራና አዲስ አበባ እንደ ድሮአቸው አይደሉም ይላል። ነገሩ የሚጀምረው የአብይ ሰራዊት የከፋ ጉዳት አስተናግዶ ከአብዛኛው የትግራይ አካባቢ የተባረረ ጊዜ ነው ሲልም ያስታውሳል። በወቅቱ የኢሳያስ ጦር ድጋፍ ከማድረግ ይልቅ የጦርነቱን አዝማሚያ አይቶ የኢትዮጵያን ጦር መሳሪያ ጭኖ ሄዷል የሚለው በአብይ አህመድ በኩል የጋራ ወታደራዊ ዘመቻና አካሄድ ስንለው እምቢ ብሎ ወያኔ እንዳንሰራራ አደረገው የሚለው ደግሞ በኢሳያስ አፈወርቂ በኩል የልዩነት ምንጭ መሆኑን ይገልጻል። ፕሬዚዳንቱም ይህንን በቴሌቪዥናቸው ጭምር ሲናገሩት ተደምጧል። ከዚያ በኋላ ለነበረው የ2014-15 ጦርነት ኤርትራ ሰራዊቷንም መሬቷንም ፈቅዳ ከትግራይ ጋር መዋጋቷን የኢትዮጵያ መንግስት ባለስልጣናትና ጄኔራሎችም አምነዋል። ይህ የሆነው ግን በአብይና ኢሳያስ ፍቅር ሳይሆን በወታደሮቹ ምክር መሆኑን ታውቋል። ለዚህም ከኢትዮጵያ በኩል ምክትል ኢታማዦር ሹሙ ጄኔራል አበባው ታደሰ ልህ ሚና ነበራቸው የሚል አንድ የውጭ ጉዳይ ሚኒስቴር ባልደረባ ጄኔራሉ የኤርትራ መኮንኖችን በጦርነቱ ላይ እንዲገቡ ለማስቻል ያደረጉት ምልጃ ሻዕቢያን በድጋሚ ወደ ውጊያው እንዲመለስ አድርጎታል ይላል። ራሳቸው ጄኔራሉም በኤርትራ አቻዎቻቸው ፊት ቆመው በደምና አጥንት ተዋህደናል ሲሉ የተደመጡት ለዚህ ሳይሆን አይቀርም። እንደ ኢትዮጵያ ሰራዊት ሺህ ከፍለናል፣ እንደ ኤርትራ ሰራዊት ሺህ ከፍለናል። በደም ነው በአጥንት የተገነባ ነው። የኔን ሰራዊት የቀበረልኝ የሃሊባል ሰራዊት ነው። የሃሊባልን ሰራዊት የቀበረው የሰለሞን ሰራዊት ነው። አሳልፈን እንዳንሰጥ አሳልፈን አንሰጥ። አሁን ሁለቱም መንግስታትና መሪዎች ነገራቸው ሁሉ እንደ ድሮ እንዳልሆነ ግልጽ ሆኗል። ያ ኢሱ የሚለው ዝማሬ ዛሬ የለም። ኢሳያስ አፈወርቂ ኢትዮጵያን ይወዳሉ የሚለው የአብይ አህመድ የምስክርነት ቃልም አይሰማም። ከዚያ ይልቅ ጠቅላይ ሚኒስትሩ ፕሬዚዳንቱን ሽማግሌው፣ የአስመራው ሰው የአዲስ አበባውን አለቃ ደግሞ ልጁ እያሉ መጥራት የሚያዘወትሩት ጉዳይ ሆኗል። መናናቅና መተማማት የሁለቱ መለያ መሆኑ እየተነገረ ነው። ጥያቄው ይህ የግለሰቦች መናናቅ የምስራቅ አፍሪካን ህዝብ ለሌላ ጦርነት ሊዳርገው ይችላል የሚለው ነው። ይህንን ጉዳይ የጠየቅናቸው ዲፕሎማቶች ኢሳያስና አብይ አሁን ባሉበት ቁመና ወታደራዊ ውጊያ ማካሄድ አይችሉም ይላሉ። የትግራዩን ጦርነት ሁለቱ መሪዎች አሁን በተናጠል እርስ በርስ ለመዋጋት ይቸገራሉ ሲሉም ያክላሉ። የሁለቱም ሰራዊት በጦርነቱ የተዳከመና ካሁን በኋላ ከበድ ያለ ውጊያ ለማካሄድ የሚቸገር መሆኑን የሚጠቅሰው ሌላ አስተያየት ሰጪ አሁንም በዛላምበሳ ራማና ገርሁ ሰናይ የሰፈረው የኢትዮጵያ መንግስት ሰራዊት ስንቅ የሚቀርብለት በኤርትራ በኩል ተጓጉዞ እንደሆነ ያነሳል። ይህ ሁለቱ መሪዎች ወደ ጦርነት እንደማይገቡ ምልክት ሊሆን እንደሚችልም ይናገራል። ሚኒስትር አብይን የውጭ ጉዳይ ሚኒስትር ነህ ብለው ያሰማሩት ኢሳያስ አፈወርቂ ወደ ጦርነት ቢገቡ በኢትዮ ኤርትራ ግንኙነት መታደስ ምክንያት ያገኙትን ዲፕሎማሲያዊ መከፈት ስለሚያጡት አይዋጉም የሚል አስተያየት ሰጪ የሁለቱ መሪዎች ግብ ኢትዮጵያን ማዳከምና ትግራይን ማውደም ነበር፣ እሱ ተሳክቷል ይላል። እናም በፕሪቶሪያው ስምምነት ተክጃለሁ የሚሉት ኢሳያስ አፈወርቂ ዓለም በሚታዘበው ደረጃ ወደ ይፋዊ ጦርነት ከመግባት ይልቅ የጠቅላይ ሚኒስትር አብይን ተቃዋሚዎች ወደ ማስታጠቅና ማሰልጠን ቢገቡ ይመርጣሉ ሲልም ሐሳቡን ያጠናክራል። በእርግጥ ኢሳያስ አፈወርቂ ሸማቂ ኃይሎችን ማስታጠቅ የስልጣን ተልኳቸው መሆኑን የ32 ዓመት የመንግስትነት ድርሳናቸው ያስረዳል። ከሱዳን እስከ ኢትዮጵያ፣ ከጅቡቲ እስከ ሶማሊያ የጎረቤቶቻቸውን ሁሉንም ተቃዋሚዎች ሲያስታጥቁና
ሲያዘምቱ ኖረዋል። አሁንም ይህንኑ መንገድ ሊመርጡ ይችላሉ እንጂ ወደ ጦርነት አይገቡም የሚያስብለው ሙግትም ከዚህ የሚመነጭ ነው። እናም ሻዕቢያ አምስተኛ ረድፎቹ ሊጠቀም ይችላል እንጂ ወደ ውጊያ አይገባም የሚል ግምት አለ። እንዲያም ሆኖ ይፋዊ ጦርነት አይቀሬ መሆኑን የሚያሳዩ ምልክቶችና ማስረጃዎችም አሉ። አብይና ኢሳያስ ወደ ውጊያ ሊገቡ የሚችሉባቸው ምክንያቶች መኖራቸውን የሚያነሱ አስተያየት ሰጪዎች ደግሞ የሁለቱም የስልጣን ምንጭ ጦርነትና ግጭት በመሆኑ መንበራቸውን ለማስቀጠል ወደ ውጊያ ሊገቡ ይችላሉ ሲሉ ግምታቸውን ያስቀምጣሉ። የኢትዮጵያው ጠቅላይ ሚኒስትር ለትግራዩ የጦር መሪዎችና ለአንዳንድ የውጭ መንግስታት ወደብ እፈልጋለሁ፣ ኢትዮጵያ ያለ ወደብ ልትቆይ አትችልም እያሉ እንደሚናገሩ የሚያውቅ አንድ ጋዜጠኛ ከአንድ ዓመት በፊት የሚዲያ ሰዎችን በቤተ መንግስት ተሰብስበው በዝግ በሰጡት ማብራሪያ ቀጣዩ የኢትዮጵያ ትኩረት ቀይ ባህር ነው፣ ለዚህም አንድ ጦርነት ይቀረናል፣ የእናንተ የሚዲያ ሰዎች ሚና ይህንን ማጉላት መሆን አለበት ሲሉ መናገራቸውን ያስታውሳል። ጠቅላይ ሚኒስትሩ ይህንን የወደብ ጉዳይ የሚያነሱት ለኢትዮጵያ አስበው አይመስለኝም የሚለው ይሄ ባለሙያ ዓላማቸው አሁን ደግሞ በዚህ ሰበብ ሌላ የስልጣን ዓመታትን ማሳለፍ ነው ሲል ያክላል። እርሳቸው እንዲህ ያሉ ጉዳዮችን የሚያነሱት የኢትዮጵያ ብሔርተኛ መስለው ለመታየት ነው ሲልም ይጨምራል። ኤርትራው ፕሬዝዳንትም 3 አስርታትን በስልጣን እንዲቆዩ ምክንያት የሆናቸው ከጎረቤቶቻቸው ጋር ጦርነት ማካሄድ በመሆኑ አሁንም በእድሜ ዘመናቸው አመሻሽ ውጊያ ሊቀጥሉ ይችላሉ የሚል አስተያየት ያለው ለዚህ ዝግጅት ሐሳብ ያዋጣ ሰው ደግሞ አቶ ኢሳያስ ኢትዮጵያን ጨርሶ ማፍረሻውና አብይንም ማስወገጃው ጊዜ አሁን ነው ብለው ሊያስቡ ይችላሉ ይላል። ሰሞነኛው የሻዕቢያ ወታደራዊ ትንኮሳዎችም የዚሁ አካል ሊሆኑ እንደሚችሉ ግምቱን ያስቀምጣል። የኤርትራው ፕሬዝዳንት ኢትዮጵያን ማፍረስ ምዕራባውያንን መበቀል ነው ብለው ያምናሉ የሚል ሌላ አንድ የኢትዮጵያ ጉዳዮች ተንታኝ በበኩሉ እና አሜሪካ እንዳትፈርስ የሚደግፏትን ኢትዮጵያን ጨርሶ በማፍረስ 120 ሚሊዮን ስደተኛን ለመፍጠር ቢያልሙ ከእርሳቸው የማይጠበቅ አይደለም ይላል። ሆነው ሆኖ የዛሬ 5 ዓመት በዚህ ሰሞን የነበረው የመገናኛ ብዙሃን ዜና ዛሬ የለም። ከ5 ዓመታት በፊት በዚህ ወቅት አብረው ይታዩ የነበሩት መሪዎች አሁን አብረው አይመስሉም። ስለ ጉዳዩም በግልጽ አይናገሩም። አስመራም ዝም፣ አዲስ አበባም ጸጥ ብለዋል።